የሙሉ ሰርክል የዚህ ሙሉ አርክ ከዚህ ተነስቶ ሙሉ ዙሪያውን ዞሮ ሙሉ ክቡን ዞሮ እዚህ ጋር የሚደርሰውን አርክ ሌንግዙን ወይም ርዝመቱን ፈልጉ ብንባል በሌላ አባባል የክቡን ዙሪያ ፈልጉ እንደማለት ነው። እና ለሙሉ ክብ የሙሉ ክቡን ዙሪያ ስንፈልግ የሙሉ ክብ ዙሪያ 2πr ነው አይደለም? ሙሉ ክብ ደግሞ 360 ዲግሪ ነው። እና ለሙሉ ክብ 2πr ብለን እንደዚህ ባጭሩ እናስቀምጣለን። አንጻር የፈለግነው አርኩን ስንት እንደሆነ ለማወቅ የፈለግነው አርክ ግን ሙሉ ክብ ካልሆነ ግን ምሳሌ እዚች ጋር ያለችው አርክ ከሆነች ብዙ ጊዜ አርኮችን ኤስ እንላቸዋለን እና አርክ መሆናቸውን ለማለየት ማለት ነው። እና ይችን የኤስን ርዝመት ለማወቅ ከፈለኩ አንዱ የሚጠቀም የሚችለው መንገድ ኤስ ስንት ዲግሪ እንደሆነች ማየት ነው። ምክንያቱም 360 ዲግሪ 2πr ከሰጠኝ ኤስ ስንት ዲግሪ እንደሆነች በማወቅ ስንት እንደሆነች ርዝመቷን አገኛለሁ። እና ይህን ለመስራት የምጠቀመው የሴንትራል ሰርክልን አይዲያ ነው። የሴንትራል አንግልን አይዲያ ነው። ሴንትራል አንግል ላይ የተሰራ አንግል እንደዚህ ማለት ነው። ከሰርክሉ ሴንተር ተነስቶ የተሰራ አንግል ከያዘው አርክ ጋር እኩል ነው ልኬቱ ተብሎ የሚለውን ሀሳብ ወስጄ ነው። እና የኤስ ርዝመት በአንግሉ ልክ ይወሰናል ማለት ነው። አንግል በሰፋ ቁጥር አርኬም እየሰፋ ይሄዳል። እንደዚህ የሰፋ እዚህ ድረስ እየደረሰ ይሄዳል። እና የኤስ ርዝመት የሚወስንልኝ ምን ያህል አንግል የያዘ መሆኑ ነው። እና ለማንኛውም አርክ ኤስ ርቀቱን ለማግኘት ብፈልግ ማደርገው ለሙሉ ክብ 360 ዲግሪ ማለት ነው። ለሙሉ ክብ 2πr ከሆነ ለያዝኩት ደግሞ ለቴታ ስንት ይሆናል ብዬ እፈልጋለሁ። እና ያንን ስፈልግ እንግዲህ ኤስ ነው የሚሰጠኝ። ይሄ ኤስ ማለት ነው። ኤስ ነው እየፈለኩ ያሉት። ኤስ እኩል የሆነ ቴታ ሲባዛ 2πr ሲካፈል 360 ዲግሪ ይሰጠኛል ማለት ነው። እና በዚህ መልክ የማንኛውም አርክ ርዝመቱን ማግኘት እንችላለን ማለት ነው። ስንት ዲግሪ እንደሆነ ካወቅን ሙሉ ሰርክል 360 ዲግሪ ከሆነ ይሄኛው ስንት ይሆናል በማለት አርክ ሌንግዙን ማወቅ እንችላለን።